ቤተሰቦቼን ሁሌ ሳስብ ድጋሚ ብፈጠር ራሱ መሆን የምፈልገው የነሱ ልጅ ነው። ኤርሊ ኤጅ ላይ ፖርኖግራፊ ማየት ጀመርኩ ማለት ነው። ሌላ ከዲፕሬሽን መውጣበትን መንገድ ነበር አእምሮ ሲፈልግ የነበረው ማለት ነው። ሲጋራ የማጨስ ነፃነት ተሰማኝ። ሽታ ያለው ቅጠል ልብሴ ላይ እጄ ላይ ምናምን እንደዚህ አፌ ላይ ምናምን ጠራርጌ ነበር ቤት የምገባው። ገንዘብ አጣለሁ፣ ልብሴን ይሸጣሉ። ጫት ቤት ላይ ምናምን ወንጌል ይሰበካል። ፋይናሊ ዲሳይድ አደረኩ ለራሴ ብቻ እንዳለው ሲገባኝ ድጋሚ እግዚአብሔርን ወደ መፈለግ መጣው ማለት ነው። ልክ የነፍሳችን እውቀት የሚቀየረው ነፍሳችን ውስጥ ያለው እውቀት በሌላ እውቀት እየተቀየረ ሲመጣ ነው። እና አንድ ድሮ ጫት ቤት የማውቀው ልጅ ደወለልኝ እና እሱ ጋበዘኝ ማለት ነው ወደዚህ ቸርች። ብዙ ጊዜ ዴቪል አድቫንቴጅ የሚያገኘው ስራ ፈት ስትሆኑ ነው። ጫት ገዛንና የሆነ ቦታ እየቃምን ትዝ አለኝ የአርሚ ማስታወቂያ ማለት ነው። የዛኔ የተማርኩት ትምህርት ድጋሚ እንዳልቅም ያደረገኝ። የዛኔ ሲፈልጉት የነበረው ክብረ አብ አሁን ተመልሷል። ሻሎም ቅዱሳን እንዴት ናችሁ? እኔ በጣም ድንቅ ነኝ። ስሜ ክብረ አብ ታደሰ ይባላል። እድሜ 21 ነው። የመጣሁት ከክብረ ሕይወት ቤተክርስቲያን የወጣቶች ህብረት ወይም ደግሞ አርሚ ነው እና ዛሬ የመጣሁት ምስክርነቴን ላካፍላችሁ ነው። በመጀመሪያ እግዚአብሔር አምላኬን የረዳኝን ያገዘኝን እንዲሁም ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራኝን እግዚአብሔር አምላኬን ማመስገን እፈልጋለሁ። በመቀጠል በጣም የምወደውን መንፈሳዊ አባቴን ማመስገን እፈልጋለሁ። በብዙ ትጋት ምሳሌ የሆኑ ትጋትን ያስተማረኝ በሲዲዎቹ በትምህርቱ ብዙ የረዳኝን መንፈሳዊ አባቴን ማመስገን እፈልጋለሁ እና ይሄም እድል ስለተሰጠኝ እንድመሰክር በጣም ትልቅ እድል ነው እና በጣም አመሰግናለሁ። ያደግኩት ጌታን በማያውቁ ቤተሰብ ነው፣ ግን ደግሞ በጣም ዲሲፕሊንድ በሆኑ በጣም ደስ በሚል ቤተሰብ ውስጥ ነው ያደግኩት። ማለት ቤተሰቦቼን ሁሌ ሳስብ እግዚአብሔርን አመሰግናለሁ። ማለት ድጋሚ ብፈጠር ራሱ መሆን የምፈልገው የነሱ ልጅ ነው። ማለት የዚህን ያክል ነው ቤተሰቤ ጋር ያለኝ ሪሌሽንሽፕ እና እግዚአብሔርን ስለዛ በጣም አመሰግናለሁ። እና ከአዲስ አበባ ወጣ ብሎ ትንሽዬ ከተማ ውስጥ ነበር የተወለድኩት። ነገር ግን በጣም ደስተኛ ነበርኩ እዛ በመወለዴም በጣም ደስተኛ ነኝ። ያሳለፍኩት ህይወት ለብዙ ትምህርቶች ለእኔ ውስጥ ላሉት ባህሪዎች ብዙ ነገሮችን ማህበረሰብ ተጫውቷል ብዬ አስባለሁ። እና ምን ተፈጠረ? ልክ እንዳልኳችሁ በዚህ ሁኔታ ውስጥ ነው ያደግኩት። ቤተሰብ ጋር በጣም ደስ በሚል ሁኔታ ፍቅር እየተሰጣጠን ብዙ ነገሮች እየተሟሉልኝ ነው ያደግኩት ምናምን እና ኤርሊ ኤጅ ላይ ፖርኖግራፊ ማየት ጀመርኩ ማለት ነው። ማየት የምችልበት አጋጣሚ ተፈጠረ። ከዛ በፊት ምንም ኤክስፔሪንስ አድርጌው ማላቅ ነገር አየው ማለት ነው። በሆነ አጋጣሚ አንድ ማቀው ሰው ስልኩ ላይ ያሳየኝ እና በዛን ሰዓት እኔ ስልክ የለኝም ምናምን ፖርኖግራፊ ለማየት ግን እሄድ ነበር ማለት ነው። እና ከዛ ምን ሆነ ያንን ነገር ማሰብ ጀመርኩ። ያ ነገር አዲስ ነው ለኔ ምናምን እና ምን ሆነ ከትንሽ ጊዜ በኋላ ደግሞ የራሴን ስልክ በተን ስልክ መያዝ ጀመርኩ ማለት ነው። እና በኤሌመንተሪ ተማሪ እያለን ይሄ ነገር የተፈጠረው። ከዛ በጣም አካዳሚካሊም ትንሽ ጎበዝ ነገር ስለነበርኩ ለማንበብ ቴክኖሎጂ ጋር ምናምን ለመቀራረብ በጣም እችል ነበር። በጣም ቀላል ነበር ለኔና ራሴ ሳይቶች ውስጥ እየገባው ምናምን ማየት ጀመርኩ። ብዙ ነገሮችን እንትን ማለት ጀመርኩ በዛ ዙሪያ ላይ እና ከዛም ወደ ምን ተቀየረ? ወደ ማስተርቤሽን ውስጥ ተቀየረ ማለት ነው። ይሄ ነገር አላቅም ሲቀየር እንዴት እንደሆነ። ጓደኛ ጋር በጓደኞች ሀሳብ ምናምን የኔም ሀሳብ አለ፣ የእነሱም ፍላጎት ተመሳሳይ ነው። ያ ነገር ተፈጠረ ማለት ነው። እና ወደዚህ ሱስ ስገባ ምንድነው ያደረገኝ ነገር? መጀመሪያ ማየቴ ነው። በዛ ላይ ደግሞ ይሄ ነገር ጀስት ስሜት አለው። ያ ማስተርቤት ስታደርጉ የሆነ ሴንስ አለው። እንደሚጎዳችሁ አታውቁም መጀመሪያ ላይ ምናምን፣ ግን መጀመሪያ ላይ ሲጀምሩት ጀስት ምንም ነገር እንደሚጎዳችሁ ምናምን አታውቁም። እና ጀስት በዛ ነገር አለፍኩ ማለት ነው። እና በዛ መሀል እያለፍኩ ዲፕሬሽን ውስጥ በጣም ገባሁ። ማለት ይሄ ነው ብዬ ልገልጸው ማልችል። በውጭ ሰው ሲያየኝ በጣም ደስተኛ ነኝ ምናምን፣ ቤት ላይ ብዙ ነገር ይሟላልኛል፣ በጣም ብዙ ነገሮች እችላለሁ፣ ታለንትድ ነኝ
በጣም ብዙ ነገሮች ልጅ ያሉ ጀምሬ ኤክሰርሳይዝ አደርጋለሁ ብዙ ነገር እና ግን ይሄኛውን ድብቁን ሱሴን ማንም አያውቅም እና ጀስት እኔን ነው ሲጎዳ የነበረው ለአመታት እና ምን ሆነ ያመጣው ኢፌክት ምንድነው? ብዙ ነገሮች ላይ ሌዚ መሆን ጀመርኩ። ኳስ እጫወት ነበር እና በደንብ ፐርፎርም ማድረግ አልችልም ሜዳ ላይ ብዙ ነገር ላይ ክላስ ውስጥ እየተማረን እንቅልፍ ይለኛል እና በብዙ አይነት ዳይሬክሽን ሰዎች ጋር የማወራበት መንገድ አንዳንዴ በጣም አልፎኝ የሄዱ ያክል ይሰማኛል ምናምን እኔ በጣም እንደማረባ ውስጥ ይነግረኛል ምናምን እና ግን በዛ መሃል ውስጥ ደግሞ በተቃራኒው ሳይድ መልካም በሚመስሉ ነገሮች ማሳድጋቸው ነገሮች ነበሩ። አሁን ነው ሳስበው ምንድነው በዛ ውስጥ ባላልፍ ኖሮ ጀስት ያኛውን ኤክሰርሳይዝ ብቻ ፖዚቲቭ የሆነን ኤክሰርሳይዝ ብቻ በመከተል አሁን ካለኝ ደረጃ ከፍ እላለሁ ብዬ አስብ ነበርና ብቻ እግዚአብሔር መልካም ነው። ከብዙ ነገሮች ከሱም ብቻ ሳይሆን ከተለያየ ሱስ ገባው ማለት ነውና ወደዛ ከመግባቴ በፊት መናገር የምፈልገው ነገር ምንድነው ብዙ ጊዜ ፖርኖግራፊ የሚጠቁ ሰዎች እኔን ጨምሮ ምናምን ከልጅነታቸው ጀምሮ የሚሰጣቸው ነፃነት ወይም ደግሞ ብቻቸውን የማደር ስልክ የማግኘት ምናምን ስፔሻሊ እነዚህ ነገሮች ደግሞ የወላጅ ክትትል ጋር ከሌለባቸው የሆነ እንትን ከሌለባቸው በጣም አደገኛ ነው የሚሆነው። እኔ ጋር ግን ለየት የሚያደርገው ነገር ምንድነው ይነገረኛል። እናቴ ትነግረኛለች ገና ኤሌመንተሪ ተማሪ ሆኜ ስለ ጓደኛ ትነግረኛለች፣ ስለ ወሲብ ትነግረኛለች ምናምን በጣም ስማርት እናት ነው ያለችኝ እና በጣም ነው የምወዳት። አባቴ ደግሞ ምንድነው ተግባሩ ነው የሚያስተምረኝ ማለት አለባበሱ፣ ንጽህናው፣ ዲሲፕሊኑ በተግባር ነው ከአባቴ የተማርኩትና እኔ መሆን ብፈልግ ራሱ እንደ አባቴ አይነት አባት ነው መሆን የምፈልገውና ከሌላው ለየት የሚያደርገው ነገር እኔ በጣም ለኔ የሚገነቡ ነገሮች እየተሰጡኝም እየተነገረኝም ነው ያደኩትና ግን ዴቪል ማለት ይሄን ነገር ስለሚያውቅ በዙሪያዬ ደግሞ በመወዳቸው ጓደኞች ሊሆን ይችላል፣ ለኔ መጥፎ በማያስቡ ሰዎች ሊሆን ይችላል፣ እነሱ መጥፎ ያረጉብኛል ብዬ ወይም እነሱ መጥፎ እናርግበት ሳይሉ ሊሆን ይችላል ብቻ አድቫንቴጅ እየወሰደ በብዙ አይነት አቅጣጫ ውስጥ ህይወቴ ላይ ውድቀት ሊያመጣ ሞክሯልና በዛ ሱስ ውስጥ ብዙ አመታት አለፍኩ። ከዛ ምን ሆነ የሆነ የጉርምስና እድሜ ላይ ስደርስ ማለት ነው ነፃነት ተሰማኝ። ማለት ምን አይነት ነፃነት? ለምን አንጠጣም የሚል ነፃነት ማለት ነውና አይ ቲንክ አሁን ሳስበው ለሌሎቹ ሱሶች መግቢያ የሆነኝ ፖርኖግራፊ ነው ማለት ያኛው ሱስ አለ ፖርኖግራፊ ያመጣብኝ ሱስ ምንድነው ኢፌክቱ ዲፕሬሽን ነው ማለት ዲፕረስድ እንደሆነ አረገኝ። ዲፕረስድ ሰውን ደግሞ ሌላ ከዲፕሬሽን መውጣበትን መንገድ ነበር አእምሮዬ ሲፈልግ የነበረው ማለት ነውና ጀስት ወደ መጠጣት እንትን አለንና በሆነ አጋጣሚ የሆነ መጠጥ ቤት ገባን ከሆነ ጓደኞቼ ጋር ማለት ነውና የመጀመሪያ ቀን ስጠጣ ምንም አልመሰለኝም ማለት ሰዎች ሲሰክሩ ሳይ ምናምን እንትን ነበር የዚህን አክል ነው ማለት ሰዎች እንደዚህ ከሆነ የሚጠጡት ማለት እንደዚህ ለመሆን ከሆነ ለምን እንደሚጠጡትና ቢያስብ ነበርና ጀስት እኔ ስሞክረው ምንም ትንሽ ሞቅ ብሎኛል፣ ደስ የሚል ስሜት አለው ምናምን። ከዛ በሁለተኛው ቀን ድጋሚ ደጋምን ማለት ነውና እሱም ምንም በቃ ደስ ይላል፣ ሞቅ የሚል የሆነ ደስ የሚል ስሜት አለው። ልክ ሶስተኛው ቀን ላይ ምንም እንደማልሆን መስሎኝ ስለገባው ብዙ ጠጣው ማለት ነውና ብዙ ጠጣው አላቅም ምናምን በሰዓቱ ምንም እየተሰማኝ አይደለም። እንደዚህ ይታመማለሁ ምናምን ብዬ አስቤ አላቅም። ልክ እስከ ማታ ድረስ ጠጣው ከቀን ጀምሬና ማታ ላይ ትቻቸው ወጣው። እኔ ጋር ሲጠጡ የነበሩትን ሰዎች ልክ ትቻቸው ሲወጣ ዚግዛግ እየመታው ሄድኩ ወደ ቤት ማለት ነው። እና እንዴት እንደሆነ በማላውቀው መልኩ ቤት ደረስኩ። እንዴት እንደደረስኩ ማላውቅምና ቤት ስደርስ ማንም አልነበረም። ቤት ከፍቼ ገባው። ልክ ቤት ከፍቼ ስገባ ተኛው ማለት ነው። ተኝቼ ያለው ማለት ሊትራሊ በጣም አዞረኝ ጭንቅላቴንና እዛው የተኛውበት ላይ ዞርቤ ወለሉ ላይ አስታወቅኩ። በጣም ነው ያስታወቅኩት ምናምን ሽታው በጣም ያስጠላል እና በጣም ጥሩ አልነበረም ብቻ። ከዛ ወላጆቼ መጡ። ከተወሰነ ደቂቃ በኋላ ምናምን ወላጆቼ መጡና ያዩትን ነገር ማመን አልቻሉም። ማለት
እኔ ውስጥ ያላቸው ተስፋ ማለት ምንድነው እነሱ እኔ ላይ ኢንቨስት ያደረጉት ነገር አለ በጣም እና ከሌሎች ወንድመቶቼ ይልቅ እኔ በጣም ነበር የተለየ ቦታ የነበረኝና አልጠበቁትም ይሄ ይፈጠራል ብሎ ምናምን። ከዛ ምን ሆነ በቃ በጣም ምንም ማድረግ አይችሉም በሰዓቱ እኔን ትሪት አድርገው ማስተኛት ምናምን ያለባቸው ትሪት አድርገው አስተኙኝ። ከዛ ጠዋት ላይ ማለት በቃ ጥሩ አልነበረም ተስፋ እንደቆረጥብኝ ነገሩኝ ምናምን እና ብዙ ነገር እንትን አለ ሀፕን አደረግና ፍሮም ዛት ዴይ በቃ በጣም የሆነ ይመጣብኛል ያ እንትን ሞመንቱ ምናምን ይመጣብኛልና በቃ ለረጅም ጊዜ አናወራም ምናምን ለተወሰነ ጊዜ ምግብ ራሴ ነኝ ያቀረብኩ የምበላው ምናምንና ከዛ ምን ሆነ አቆምኩ በቃ ጀስት እንግዳ ነገር ስለሆነ መጠጣት አቆምኩ ምናምን። ግን ፖርኖግራፊ ውስጥ አለውበት የዛኔ ፖርኖግራፊ ምክንያቱም ማንም ሰው አያውቅም ማስተር ቤት ሳረግ እዛ ክፍል ውስጥ ማንም ሰው አያውቅም። ለዛም ይመስለኛል አሁን ብዙ ሰዎች ሊቸገሩ የሚችሉበት ብዬ የማስበው ሌላ ሲጋራ ጫት ምናምን የሚታይ ሱስ ነው ቪዚብል ነው ማለት ይሄኛው ግን ማንም ስለማያውቀው ብዙ ጊዜ ደግሞ ሰዎች ድክመታቸውን የሚያዩት ሰው እንዳያያቸው ማለት ያን ድክመት ሰው እንዳያዩ ስለሚፈልጉ የጥፋተኝነት ስሜት እንዳይሰማቸው ያደርጋል ለረጅም ጊዜና አይ ቲንክ ይሄኛው ይመስለኛል አንደኛው ዌፐን የማስበው ፖርኖግራፊ ላይ ጀስት ሂድን አዲክሽን ስለሆነ ማለት ነውና ምን ሆነ የሆነ የተወሰነ ጊዜ አለፈ አመት 2 አመት ምናምንና ከዛ በኋላ ምን ሆነ ሌላ ነፃነት ደግሞ ተሰማኝ። ምን አይነት ነፃነት ነው? ሲጋራ የማጨስ ነፃነት ተሰማኝና አስታውሳለሁ ሲጋራ ገዝቼ እንዴት እንደሆነ እንደሚጨስ አላቅም ምናምን ዝም ብዬ ለኮስኩ አጨስኩ ምናምን። አንድ ጓደኛዬ ነበር እኔ ጋር እሱም እንደኔ ይለኩሳል እናጨሳለን ምናምን ወጣ ብለን ነው ከከተማ ወጣ ብለን ጃንግል ውስጥ ነበር እናጨሰውና ከዛ በሆነ አጋጣሚ አንድ የምናውቀው ሰው መጣና አየንና እሱም ያጨሳል እና ምን ያረጋችሁ አለን እያጨስን ነው ስለው ልክ አጫጫሳችንን አይቶ ገና ፍሬሽ ጀማሪ ሱሰኛ እንደሆነን ምናምን አወቀ ማለት ነውና እንደዚህ ነው የሚጨሰው ብሎ አስተማረን ማለት ነውና ካስተማረን በኋላ ማለት ለሱሱ ያለኝ ቦታ እየጨመረ መጣ። ምክንያቱም ከዚህ በፊት በትክክል አይደለም እያጨስኩ የነበረው እና በትክክል እንደሚጨሳቅ በጣም ቦታው ጨመረ ማለት ነውና ጀስ ማንም አያውቅም አጨሳለሁ ብቻ የጃንግል ውስጥ ሂጄ ምናምን ከዛ የሆኑ ሽቶ ምናምን ዶድራንት ተጠቀማለሁ እንዳይሸት ማለት ነው። የሆነ ማድረግ ያለብኝን ነገር ብቻ ተጠቀማለሁ። እንደውም ብዙ ጊዜ የማረሳው አጋጣሚ ምንድነው ሽቶ ወይ ዶድራንት ምናምን የሆነ ብቻ ሽታ ያለው ነገር በማጣበት ሰዓት ቅጠሎች አሉ ባህር ዛፍ ሊሆን ይችላል የሆነ ሽታ ያለውን ቅጠል ተጠቅሜ ልብሴ ላይ እጄ ላይ ምናምን እንደዚህ አፌ ላይ ምናምን ጠራርጌ ነበር ቤት የምገባውና ደስ ወደ ሱስ ወደ መግባት እንትን አልኩና ከዛ ምን ሆነ ልክ ይሄ ልምምድ ቀጠለና ሁሌ ተደብቄ ማድረግ ደበረኝ ማለት ስቲል ፋሚሊ አያውቁም ይሄኛውን ሱስ እንደተውኩ ነው መጠጡንም እንደተውኩ ነው የሚያውቁት ምናምንና ከኔ ሰፈር ራቅ ወዳለ ቦታ ሂጄ የመቃምና የማጨስ አጋጣሚ ያገኘ ማለት ነውና እዛ ውስጥ ለተከታታይ 2-3 ወራት አንድም ቀን ሳልቀር እቅም ነበር እና አጨስ ነበር። እሱ ብቻ አይደለም እዛው ሲጋራ በተከተልኩበት ሞመንት ላይ ዊድ ማጨስ ጀመርኩ እና ሁሉንም ሱሶች እኩል ነው ማራምዳቸው። ቀን እቅማለሁ፣ አብሬ አጨሳለሁ፣ ማታ ዊድ አጨሳለሁ፣ ማታ ፖርኖግራፊ ያለው በዚህ ራውቲን ውስጥ ነበር ማልፈውና ለአመታት ኮፒ ፔስት ነበር ሳረገው የነበረው ይሄን ነገርና ጥሩ አልነበረም በሰዓቱ ማለት ውስጤ እየሞተ ነው። ሰዎች ግን እኔን የሚያዩ ዘንጬ ስወጣ ምናምን ብዙ ነገር እኔን የሚያዩበት መንገድ ደስ የሚል ነበር። ያ ደግሞ ምን ያደርጋል እኔ ምንም እንዳልሆንኩ እንዲሰማኝ ያደርጋልና እኔ ከልምዴ ምናልባት ይሄን ቪዲዮ ያያችሁ ላላችሁ ሰዎች ልነግራችሁ የምችለው ነገር አንዱ ጠቅሞኛል ብዬ የማስበው ነገር ምንድነው እነዚህ ልምምዶች ያረኩ በነበረበት ሰዓት
ጀስት ሌላ ተቃራኒ የሆነ ነገር አረጋለሁ ማለት አነባለሁ፣ ኤክሰርሳይዝ አረጋለሁ፣ ደስ የሚሉ ፖዚቲቭ የሆኑ ነገሮችን ነው የማየው ምናምን። ጫት ቤት ላይ የምናወራው ነገር ፖዚቲቭ ነው እና ምናልባት እንደዚህ ያርኩ ቀጥሉበት እያልኩ አይደለም፣ ግን የሆነ ሰዓት መውጫ መንገድ ስትፈልጉ ከዚህ በፊት ያስገባችሁት እውቀት ስለሆነ የሚረዳችሁ በዛ እውቀት ተንተረሳችሁ ውሳኔ መወሰን ትችላላችሁ እያስባለሁ እና በዚህ ሁኔታ ውስጥ ቀጠልኩ። ያው ቅድም እንዳልኳችሁ ከሰፈሬ ራቅ ወዳለ አካባቢ ሂጄ ሱሴን የማራመድ አጋጣሚውን ካገኘው በኋላ ጀምሮ ቀጠለ ማለት ነው እና ሊትራሊ ወደ ሱስ ተቀየረ ማለት ነው እና ቀረብ ማለት ጀመርኩ። አባቴ ደግሞ እዛ አካባቢ በጣም ታዋቂ ስለሆነ ጀስት እኔን አይተው የእንትና ልጅ እንዴት እንደዚህ ያደርጋል ምናምን ብለው ነበር የሚያስቡት እና በጣም የተከበረ ሰው ነው በዛ አካባቢ፣ በጣም ብዙ ሰው የሚወደው ሰው ነው እና ብዙ ሰዎች በእኔ ያዝኑ ነበር። ምክንያቱም በተለይ ደግሞ የሚያውቁኝ ባክግራውንዴን የሚያውቁኝ እንዴት እንዳደግኩ የሚያውቁ ሰዎች ምናምን ብዙ ተስፋ ነበራቸው፣ ቤተሰብ ብቻ ሳይሆን ሌሎችም እና ያ ነገር ጋር ሆኖ አንዳንዶቹ ደስ አይሉም የነበራቸው እይታ ምናምን እና የሚመክሩበት መንገድ አንዳንዱ ደስ ይላል፣ አንዳንዱ ደስ አይልም ምናምን። አሁን እኔ ሳስበው ማለት እግዚአብሔር ባይታደገኝ ኑሮ ማለት ኦሬዲ ልሞት የምችልባቸው አጋጣሚዎችም ነበሩ በሱስና በዚህ መልኩ እየቀጠለ እንዳለ ምን ተፈጠረ? ጫት ቤት ላይ ምናምን ወንጌል ይሰበካልና ወንጌል በሚሰበክበት ሰዓት እኔ አነባለሁ አንዳንድ መንፈሳዊ መጽሐፎችን ምናምን። በጌታ አልነበርኩም፣ ግን ሲያወሩ ጭፍን አልነበርኩም ማለት መረዳት ያለብኝን ነገር ወስዳለሁ። እነዚህ ሰዎች ምን ገብቷቸው ነው ብዬ ምናምን አወራለሁ። አንዳንዴ ደግሞ ልክ ማንም ሰው ስትሆኑ ምንድነው ትህትና የሚባል ነገር እናንተ ውስጥ አይኖርም እና እኔ እስከማን በልጬ ነው ምናምን ብዬ ደግሞ እኔም በማውቃት ትንሽ እውቀት አወራ ነበርና ግን የነሱ ትህትና የነሱ ጆሮ ሰጥቶ ማዳመጥ ብዙ ነገሬን እውቀት እንዳገኝ ብዙ ነገሬን ቀየረኝና ፋይናሊ ዲሳይድ አደረኩ ጌታን ለመቀበል ማለት ነውና በጣም የሚገርመው እስከነሱ ሴ ነው ጌታን የተቀበልኩት። አጨሳለሁ፣ ቅማለሁ፣ ፖርኖግራፊ ቪዲዮ ያለው ሁሉንም ሱሴን ይዤ ጌታን ተቀበልኩ ማለት ነው እና በጣም የሚገርመው የማረሳውን የሆነ አጋጣሚ ጌታን ስቀበል ለተወሰነ ጊዜ ቆሙ ሁሉም ሱሶች እና ቤት ነው ሞለው ምናምን እና እናቴ በጣም ደስ አላት። ለምንድን ነው ደስ ያላት? ጴንጤዎች እኮ አያጨሱም አይቀሙም እና ልጄ ተስተካከለ ብላ አሰበች። በጌታ አይደለችም፣ ግን ጀስት እኔም በጣም ስለምትወደኝ ለዛ ሲባል ብቻ ራሱ በጣም ደስ አላት እና ግን ለተወሰነ ጊዜ ነበር እና ድጋሚ ባካረኩ እና ተመለስኩ ወደዛ ቦታ። ስመልስ በጣም 2x ሆኖ ነው የሄደው ሱሱ ማለት ነው እና በጣም እንትን አለ። ዴቪል ያውቅ ነበር በዛ ብቀጥል የድል ህይወት እንደሚኖረኝ ያውቅ ነበርና ደብል ሆነ ማለት ሊትራሊ በጣም ከድሮ ባስኩ ማለት ነውና በሰዓቱ ደግሞ በተወሰነ ምክንያት አባቴ እኛ ጋር ይኖር ነበር፣ ከአገር ወጣ ብሎ ነበርና የአባቴ አለመኖር ነፃነት ሰጠኝ ማለት እሱ ቢኖር ኖሮ ጀስት ያውቃቸዋል እዛ ሱስ ውስጥ ያሉ ሰዎች ሁሉም ሰዎች ምናምን ስለሚያውቃቸው እኔ ፈራ ነበር። አንዳንዴ እሱ የማይፈልጋቸው ሰዎች ጋር ሲሄድ በርቀት ሳየው እኔ ቀር ነበር ምናምንና ያ ቫልዩ ነበረው። እሱ ቢኖር ኖሮ የተወሰነ እንትን ይል ነበር ብዬና የአባቴ አለመኖር ነፃነት ሰጠኝ እና እናቴን በጣም አሰቃየዋት። በጣም ማለት የፍቅሯና ምላሽ አይደለም የሰጠዋትና በጣም የሚገርመኝ አጋጣሚ ምንድነው ሱስ አንዱ የሚያረጋችሁ ነገር ምንድነው ስፔሻሊ ድራግ ሲሆን በጣም ብስጩ እንድትሆኑ የሚያረጋችሁና ምንድነው እናቴ ላይ በጣም ኃይለኛውን ኩባት ምናምን የምትሰጠኝን ፍቅር አይደለም እኔ የምመልሰው ምናምንና ግን ይታወቀኛል። እሷ ጋር ተጨቃጭቄ ክላስ ውስጥ ገብቼ አለቅሳለሁ፣ እሷም ገብታ ታለቅሳለች ምናምንና ልክ አልነበሩም ነገሮች ተደራርበዋል። አባቴ እኔ ጋር አይደለም ያለው፣ በጣም ናፍቆኛል። እናቴን ወዳታለሁ፣ ግን ተቃራኒውን ነው እያረኩ ያለሁት ምናምንና በጣም ሱሱ ያመጣብኝ ኢፌክት ነው ማለት ያ ነገር እንዲሆን አልፈልግም ማለት የነበረው ሁኔታ
አስገደደኝ ማለት እንደዛ እንዳደረግ ገንዘብ አጣለሁ ምናምን ቤት ያሉ እቃዎችን ይሸጣሉ ልብሴን ይሸጣሉ ምናምን ብዙ ልብሶች ነበሩኝ ይሸጣሉ ማይሸጡ እቃዎች ራሱ ለመናገር የሚከብዱ እቃዎች በጣም ብዙ እነሱን አውጥቼ ይሸጣሉ ምናምን እና ግን ማረገው ምንድነው በሰዓቱ ያንን ነገር ይታወቀኝ ነበር ማለት ያን ነገር አርጌው እናቴ ጋር በዛ መንገድ ተመላልሺ ልክ እንዳልሆንኩ አውቅ ነበርና ጥሩ አልነበረም በሰዓቱ ምንም እንኳን ባስተካክለውም እግዚአብሔር ያን ነገር አስተካክሎ ወደ ጥሩ ሁኔታ ቢቀይረውም ምናልባት አንድ ድል ቢሰጠኝና ወደ ኋላ ብመለስ ማስተካከል የምፈልገው ነገር ያ ነው ቤተሰብ እናቴ ጋር የነበረኝን ያን ግጭት ማስተካከል ፈልግ ነበርና በዚሁ እየቀጠለ ያለ ምን ሆነ በቃ በጣም ባሰ ሁሉ ነገር ባሰ እናቴ ጋር ላወራ ምናምን አባቴም የለም እና በሆነ አጋጣሚ አዲስ አበባ የመምጣት አጋጣሚ ያገኘው በኮንፈረንስ ነበር በሆነ ቸርች ኮንፈረንስ መምጣት አጋጣሚን አገኘውና አንድ ጓደኛዬ ጋር ተማከርን በቃ አዲስ አበባ እንሂድና እንቀራለን እነሱ ሲመለሱ እኛ እንቀራለን ተባባልን ልክ እሺ ተባባልንና ትኬት ቆረጡልን መጣን ማለት ነውና እዚህ መጥተን ኮንፈረንሱ እንደጨረስን እኛ ቀረን እና አመጣጤ የነበረው ምንድነው ለኮንፈረንስ ነው ግን እዚህ መጥቼ ዳንስ አካዳሚ ገብቼ ነበር ህይወቴን መቀየር የምፈልገው ብዬ ማስበውና ዳንስ በጣም ወድ ነበር ጀስት እንደዛ ነው ሐሳቤ ነበረው ፕላን ያረኩት እንደዛ ነውና መጣው ማለት ነውና መጥቼ ስራ መፈለግ ጀመርኩ ቤት ተከራየን ምናምንና ህይወት መልኳን ቀየረች በቃ እዛ በእንክብካቤ ነበርኩ ልጅ በጣም በቃ እዚህ መጥቼ የራሴን ህይወት መኖር ምናምን ነበረብኝና በዛ ሁኔታ ውስጥ ያለውና ግን ምን ትዝ ይለኛል አዲስ አበባ ከመምጣቴ በፊት መጨረሻ ቀን ላይ ተኮራርፈን ነበር እናቴ ጋርና በቃ ልሄድ ነው አልኳትና በጣም ነው የደነገጠችው ሊትራሊ ልቧ ሲሰበር ነው የተሰማኝና በቃ ልሄድልሽ ነው ምናምን ብዬ ነው የመጣሁትና ማለት አስቡት እናታችሁና በቃ መጨረሻ ላይ ልለያት እንደሆነ ስላወቀች ጀስት ልብስ እኮ የለም አለችኝ የምትለብሰው ልብስ የለም ቢያንስ ልግዛልህ አለችኝና ወስዳ ልገዛልኝ ነውና እዛው በልብስ የሚሸጥበት ጋር ሆነን በቃ አቀፍኳት በቃ እናቴ በጣም ወድሻለሁ የምሄደው ግን በጣም አስፈላጊ ስለሆነ እስካሁን ስለነበረን ጊዜ ይቅርታ መጠይቅበት አጋጣሚዎች በጣም ያስከፋውበት አንቺን በጣም የበደልኩበት ጊዜያቶች አሉ በጣም ይቅርታ ብዬ ተቃቅፈን ምናምን ተለያየን ማለት ነውና ግን የእግዚአብሔር ሐሳብ ነበረበት ማለት ያ ነገር እንድለይ ያደረገኝ ምናልባት እዛ ብቆይ ጠፍቼ ሊሆን ነበር ሊትራሊ ሞትም ነበርና ግን መጣው እንዳሰብኩት አልሆነም ዳንስ አካዳሚ መግባት ፈልጋለሁ ግን አጋጣሚውን አላገኘውም በጌታ ነኝ ግን የደከመ ማለት በድካም ውስጥ የነበርኩ ሰው በዛ ሁኔታ ውስጥ ነበርኩና ግን ራሴን መቻል እንዳለብኝ ሲገባኝ ማለት ከዙሪያዬ ሰዎች እንደሌሉ ሳይ ለራሴ ብቻ እንዳለው ሲገባኝ መማረክ ጀመርኩ ድጋሚ እግዚአብሔርን ወደ መፈለግ መጣው ማለት ነውና ዳዲ ብዙ ጊዜ ይናገራል ሰውን ወደ እግዚአብሔር የሚያስጠጋው ችግሩ ነው ይለናል እና ማለት አስጠጋኝ በችግር ባልጠጋ ደስ ይለኝ ነበር ግን በመጠጋቴም ደስ ብሎኛል እግዚአብሔር ጋር ይዛኔና እግዚአብሔርን መፈለግ ጀመርኩ ቸርች የተለያዩ ቸርቾችን መሄድ ጀመርኩ እዛ አካባቢ በነበርኩበት እዛ ሰፈር ውስጥ በነበርኩበት ቸርች መካፈል ጀመርኩ ምናምንና ከዛ ምን ሆነ ልክ መካፈል ሲጀምር ምናምን ሰው ጋም ስለምኖር የፖርኖግራፊ ዲዛይሩ እየጠፋ መጣ ማለት ከዚህ በፊት ብቻዬ ነበር ስኖር የነበረው የራሴ ክላስ ውስጥ ምናምንና አሁን ግን ሰው ስላለ ምንም አይነት ስፔስ አላገኝም ያን ነገር ኢንተርቴን ለማድረግና ዲዛይሩ እየጠፋ መጣ እሱ ብቻ ሳይሆን ቸርች ሂጄ የምካፈለው ግሬስ ያ ነገር እየለቀቀኝ እንዲመጣ አደረገኝና ግን የሆነ ሞመንት ጠብቆ ይመጣል ፍሪ ስፔስ በማገኝበት ሰዓት ፖርኖግራፊ ያለው ማስተር ቤት አደርጋለሁ እና የሆነ ሰዓት ጠብቆ ይመጣልና ልክ የነፍሳችን ዕውቀት የሚቀየረው ነፍሳችን ውስጥ ያለው ዕውቀት በሌላ ዕውቀት እየተቀየረ ሲመጣ ነውና ልክ እኔ ደግሞ ሳረግ የነበረው ምንድነው የጸጸት ስሜት እንኳን ቢሰማኝ
ተመልሼ ደግሞ የእግዚአብሔርን ፊት ወደ መፈለግ ነበር የምመጣውና ግን ስቲል አለ ተውቶ አለ ምናምንና ሱሱም አለ ድራጉም አለ አልቀረምና ከዛ ምን ሆነ በሆነ አጋጣሚ ውስጥ ሱስ ማቆም እንዳለብኝ ተሰማኝ። የድራግ ሱስ ማቆም እንዳለብኝ ተሰማኝ። ፖርኖግራፊ ማቆም እንዳለብኝ ተሰማኝና በሆነ አጋጣሚ አንድ ድሮ ጫት ቤት ማቀው ልጅ ደወለልኝና እንትን አለኝ አናገረኝና የሆነ ቦታ ቀጠረኝ። እሺ ምናምን አልኩት ሄድኩኝ እና እሱ በጣም ተለውጧል። ማጨስ መቃም አቁሟል። በጣም ወፍሯል፣ አምሮበታል ምናምንና በጣም ግራ ገብቶኛል ምን ሆነ ይሄ ልጅ ብዬና ለመጀመሪያ ጊዜ ወንጌል የሰበከኝ ልጅ ነው፣ ግን ጫት ቤት ላይ ከረጅም ዓመት በፊት እና እሱ አሁን ደስ በእግዚአብሔር ፊት በቅድስና እየተመላለሰ በብርሃን ፊት እየተመላለሰ ነው ያገኘሁትና ልክ እሱ ጋበዘኝ ማለት ነው ወደዚህ ቸርች 2016 መጨረሻ አካባቢ ላይ መጣው እና ልክ ስመጣ ጳጉሜ ጸሎት ላይ ነበረ የዛኔ ነበር ይዞኝ ሄደውና ደስ እንደማንኛውም ሰው ገባው ምናምን በጌታም ስለሆንኩ አልከበደኝም ቸርቾች ጋር እየሄድኩ ለመካፈል ፕሮግራምና ግን የሚነግረኝ ነገሮች ከዛ እንደወጣን የሚነግረኝ ነገሮች ነበሩ ምናምንና የሚነግረኝ ጀስት ወንጌል አይደለም ግን እኔ ወንጌል የሚነገረኝ ሰው አልነበርኩም በሰዓቱ እኔ ነኝ ጫት ቤት ራሱ ወንጌል የምነግረው ምናምንና ግን እንዴት መኖር እንዳለብኝ ነበር የሚነግረኝ ከዳንኩ ኋላ እንዴት መኖር እንዳለብኝ ነበር የሚነግረኝና ከዛ ምን ሆነ መጽሐፎችን ይሰጠኝ ነበር የዳዲን መጽሐፍ የቢሾፕ ዳግ ምናምንና በቃ እኔ ከጓደኞቼ ይልቅ እኛ ቤት ይመጣልና እኔም ጓደኞቼ ጋር ስለምኖር ከነሱ ይልቅ እኔ ነበርኩ የምታዘዘው ናቸርችን ሲለኝ ይመጣሉ ምናምንና የሆነ ሰዓት ያለሱ መምጣት ጀመርኩ። እሱም በሆነ አጋጣሚ ወደ ሌላ ሀገር የሚሄድበት እንትን ነበር ሄደና እኔ ብቻ መምጣት ጀመርኩ እና መጣው በጣም ቀረው ማለት ነውና ሁሉም ሱሶቼ ጠፉ። እየተማርኩ ነው የጠፉት። ጀስት ነፍሴ ውስጥ ያለው ዕውቀት ተቀይሮ ዕውቀቴ ደግሞ ተግባሩን ቀየረችውና ሙሉ ሱሴ ጠፋ ማለት ነውና ይገርመኛል እግዚአብሔር አንዳንዴ አሰራሩ በጣም የተለያየ ስለሆነ አንዳንዱ እጅ ተጭኖለት ይፈወሳል፣ አንዳንዱ ደግሞ ልክ እንደኔ በትምህርት ይፈወሳልና አላቅም ሌላውን ማለት እኔ እግዚአብሔር ህይወቴን የመራበትን መንገድ በጣም ወደዋለሁና ልክ ቅድም እንዳልኳችሁ ነው የመጣውበት ዓላማና እግዚአብሔር የተጠቀመበት ዓላማ የተለያየ ነውና የእግዚአብሔር ዓላማ ስለቀደመ በህይወቴ በጣም ደስተኛ ነኝና ይሄ በእንዲሁ ነው እንዳለ ፋውንዴሽን ጨረስኩ። በጣም ድንቅ አስተማሪ ነበር ያስተማረችንና ምንድነው ማረሳው እየተማርኩ ሰራ ላይ ነበርኩ። በጣም ነው የምሰራው ሰራ ላይ ነበርኩና ከረጅም ጊዜ በኋላ አጨስኩ ማለት ነውና ሳጨስ ደስ አላለኝ። ለምንድነው ያጨስኩት ግን በዙሪያ የሚያጨሱ ሰዎች ነበሩ። እንዳለ ሙሉ ፍሎሩ የነበሩ ሰራተኞች እንዳለ አጫሽ ናቸውና እኔ ማጨስኩ ማለት ነው ይዛኔ እና አስታውሳለሁ የዛኔ አጭሼ ኔክስት ዴይ ላይ ፋውንዴሽን ክላስ ነበርና እዛ ሂጄ የተማርኩት ትምህርት ስለሱስ አይደለም ግን የነበረው መንፈስ ለኔ መንፈሴ ሲነግረኝ የነበረው በቃ ድጋሚ እንደማልመለስበት እግዚአብሔር ከኔ ጋር እንደሆነ ነበርና የሚነግረኝ በቃ በጣም እንትን ብዬ ማለት ተቀብየው ያንን ቃል ወጣውና ሲጋራው በዚህ ለመጨረሻ ጊዜ አይ ቲንክ ማስታወሰው ለዛ ነው። ቀኑን አላስታውሰውም ግን ሞመንቱን ነው ማስታወሰው። ለመጨረሻ ጊዜ ያጨስኩት የዛኔ ነው። አርሚ ስመጣ ግን ምንድነው ለየት የሚያደርገው እየቃምኩ ነበር ድጋሚ ማለት ነውና ከረጅም ጊዜ በኋላ የት እንደሚሄድ ጨንቆኝ ነው የቃምኩት። ማለት ስራ ጨርሻለሁ። ከስራ ውጭ ብዙ መሄድም አልሄድም ሱስም ስለተውኩና ዳዲም ይለናል ብዙ ጊዜ ዴቪል አድቫንቴጅ የሚያገኘው ስራ ፈት ስትሆኑ ነው ፕላን ሳይኖራችሁ ሲቀር ነው ይላልና ልክ በቃ በጣም የት እንደሚሄድ ጨንቆኝ ያለ ሰፈር ላይ አገኘሁት። ድሮ አብረን ስንቅም የነበረ ልጅ አገኘሁት ማለት ነው እና ለምን አንቅም ምናምን ተባብለን ጫት ገዛንና የሆነ ቦታ እየቃመን ትዝ አለኝ የአርሚ ማስታወቂያ ማለት ነው ቅዳሜ 9 ሰዓት የወጣቶች ፕሮግራም አለ ምናምን የሚለውን ማለት ነውና ትዝ ሲለኝ መርቅኛለሁ። ጫቱን ሰጠሁት። ጫቱን ተፍቼ ወጣው ማለት ነው። ጫቱን ተሰጥቼው መጣው። በኤርሊ ነው የደረስኩት ገና ጸሎት ላይና
የዛን የተማርኩት ትምህርት ድጋሚ እንዳልቅም ነው ያደረገኝ። ጸጋ ነበር ሊደራችን ሲያስተምር የነበረውና ጢሞቴዎስ ላይ ያለው መልእክት ስለ ሰካር ገንዘብን የሚወዱ ዓለምን የሚወዱ ምናምን እያለን ነበርና ማለት ለኔ ነው የሆነው ማለት እግዚአብሔርን አመሰግናለሁ ስለዛች ቀንና በጣም ኢንካውንተር የነበረበት ቀን ነበር ለኔ። የመጣሁበት ኤክሳይትመንት አለ። ጀስት ጫቱን ትቼው ነው የመጣሁት። የገዛሁትን ጫት ትቼለት ነው የመጣሁት። የተሻለ ነገር አለ ብዬ ማለት ነው። እዚህ ስመጣ ያንኑ ነው የሰበከው ጸጋና ያንኑ ሲሰብከኝ ደግሞ በቃ ማለት ድጋሚ እንደማልመለስ እያወቅኩ ነው የተማርኩት እና ለመጨረሻ ጊዜ ማስታወሰው ሜዛኔ ነው የቃምኩት ማለት ነውና ለኔ አርሚ በጣም የተለየ ቦታ ነው። በጣም ማለት እያንዳንዱ ፕሮግራም ላይ ኢንካውንተር አለኝ ማለት ኖቶቼ ራሱ የአርሚ ኖቶቹ ይለያሉ። አይ ዶንት ኖ ለምን እንደዛ እንደሆነ የምመጣበት ሞቲቭ ይለያል እና እግዚአብሔርን አመሰግናለሁ ስለ ክብር ህይወትም ስለ አርሚም እና በጣም ደስተኛ ነኝ። አሁን በዚህ ሰዓት ላይ የአገልግሎት ስልጠና እየተማርኩ እገኛለሁ ለማገልገል እና በጣም ደስተኛ ነኝ። ብዙ ነገሮች ተስተካክለዋል። ቤተሰብ ጋር ያለኝ ህብረት በጣም ተስተካክሏል። ሁሌ እንደምወዳቸው እየነገርኳቸው ነው። ስልክ ራሱ ስንጨርስ እናቴ እወድሻለሁ፣ አባቴ እወድሃለሁ እያልኩ ነው። በጣም ደስተኛ ናቸው ምናምን እና የዛኔ ሲፈልጉት የነበረው ክብረ አብ አሁን ተመልሷል። ጓደኞችን ቀንሻለሁ፣ ብዙ ጓደኞችን ቀንሻለሁ። ምንም እንኳን በወዳቸውም ካልጠቀሙ ይለያቸው ግድ ስለሆነ ከነሱ ርቅ ያለው በብዙ አይነት ምክንያቶች አሁን ምኖርለት ማለት ህይወት ትርጉሟን አግኝታለች ለኔ። ጀስት እቅዶች አሉኝ፣ አላማዎች አሉኝ፣ ብዙ ነገሮች መስራት እፈልጋለሁ። እግዚአብሔር እጆቼን ባርኩታል፣ ጥበብ አስተምሮኛል እጆቼን። በጣም ብዙ አይነት ስራ ነው የምሰራው ማለት ከረንትሊ ደግሞ አሁን እየተሰማኝ ያለው ነገር እንደሆነ አላውቅም ማለት እግዚአብሔር በጣም እየተንከባከበኝ ነው ያለው። አይ ዶንት ኖ እንዴት እንደማብራራው ግን ብቻ ስለሁሉም ነገር እግዚአብሔርን አመሰግናለሁ። ይሄ ሁሉ የሆነው ደግሞ በእኔ አቅም ሳይሆን የእግዚአብሔር ጸጋ በእኔ ላይ ሆኖ ነውና ፋይናሊ መናገር የምፈልገው ነገር ምንድነው ስፔሻሊ በፖርኖግራፊ ላይ ረጅም አመት ያሳለፍኩት ሱስ ነው ከሌሎች ድራጎች ሱስ ጋር እንትን ኮምፔር ሳደርገውና ማለት ምናልባት ይሄን ቪዲዮ እያያችሁ ያሉ ወጣቶች ታሪካችሁ እንደኔ ተመሳሳይ የሆነ ሊሆን ይችላልና ልላችሁ የምፈልገው ነገር ምንድነው ጀስት አጋልጡት። እንደምታዩ ምናምን ለጓደኛችሁ ሊሆን ይችላል ወይ ለምትቀርቡት ፋሚሊ ንገሯቸው ምናምን በጣም እንደደበራችሁ በዚህ ሱስ ምክንያት ብዙ ነገር እንዳጣችሁ ንገሯቸው ምናምን እና ጀስት ድብቅ ሱስ ስለሆነ ጀስት ማንም አያውቀውም ብላችሁ ስለምታስቡ ነፃ የምትወጡት ደግሞ ጀስት ስትናገሩት ነው። ስፔሻሊ ደግሞ ጀስት ከወጣችሁ በኋላም ደግሞ ለመናገር ድፍረት የሚሆናችሁ መጀመሪያ ስትናገሩ ነውና ጀስት ጸልዩበት በዛ ጉዳይ ላይና እግዚአብሔር ደግሞ ታማኝ ነው። ይሄ የኔ ምስክርነት ነው። ከኔም ህይወት ተምራችሁ እናንተ እንደምትወጡ አምናለሁ እና ሌላው ሌላችሁ የምፈልገው ነገር ማለት አርሚ እንድትመጡ በጣም ነው የምጋብዛችሁ። በቃ የኔ ኢንካውንተር ፕሌስ ነው ከዚህ በፊት እንዳልኳችሁና ማለት ከሰንደይ ሰርቪስ ይልቅ ለአርሚ ጓጉቼ ነው የምመጣው። አይ ዶንት ኖ ለምን እንደዛ እንደሆነ አላውቅም፣ ግን በጣም ለኔ ድንቅ ስፍራ ነው። በጣም ጀስት ሆም ነው ለኔ፣ በጣም ቤቴ ነው እና በጣም በኤክሳይትመንት ነው የምመጣውና እመኑ መጥታችሁ በጣም ነው የምታተርፉት። በጣም ብዙ ነገሮች ተቀይረዋል አርሚ ላይ መጥቼና ስፔሲፊክሊ ደግሞ ለወጣቶች ተደርጎ ስለሆነ ዲዛይን የሚደረጉት ፕሮግራሞቹ ይጠቅሟቸዋል ብዬ አስባለሁ እና ፕሊስ እንድትመጡ አበረታታችኋለሁ በዚህ አጋጣሚ። ፋይናሊ እግዚአብሔርን በጣም አድርጌ ማመስገን እፈልጋለሁ። ማለት በእኔ አያያዝ በእኔ ቸልተኝነት እኔ ራሱ ሞት ነበር እጠፋ ነበርና እግዚአብሔር ግን ታድጎኛልና ከሱ በራኩ ቁጥር እሱ ወደ እኔ እየተጠጋ ነበር ሲመልሰኝ ነበርና እግዚአብሔርን በጣም አመሰግናለሁ። በመቀጠል መንፈሳዊ አባቴን በጣም ማመስገን እፈልጋለሁ። ሪሊ በጣም ነው የምወደው። ማለት አልተቸገርኩም። መንፈሳዊ አባቴን አባቴ ብዬ ለመጥራት ብዙ አልተቸገርኩም። እንደመጣው ወዲያው የገባኝ መንፈሳዊ አባቴ ብዬ ለመጥራት ምንም ብዙ እንትን አላልኩምና በህይወቱ ደግሞ ትጋትን ነው የሚያስተምረኝ። ሁሌ እኔ ራሱ ስተጋ ስጸልይ ምናምን አባቴ ላይ ያለው ትጋት ይምጣብኝ እያልኩ ነውና በጣም ደስተኛ ነኝ። መንፈሳዊ ከቨሬጅ ስላገኘውና ስለሚጸልይልኝም በጣም ደስተኛ ነኝ።
በመቀጠል አርሚ ሊደሮችን በጣም ማመስገን እፈልጋለሁ እንድመሰክር ይህን እድል ስለሰጡኝ። በእውነት በጣም ትልቅ ፕሪቪሌጅ ነው መመስከር እና በጣም ደስተኛ ነኝ በእናንተ እና ፋውንዴሽን መምሬን በጣም ማመስገን እፈልጋለሁ። ረድኤት በጣም ማለት እዚህ ቸርች ውስጥ ካገኘኋቸው ድንቅ መምህሮች መካከል አንዷ እሷ ነች እና በጣም አመሰግናለሁ እሷን። በመቀጠል ፋሚሊዎችን በጣም ማመስገን እፈልጋለሁ። በጣም ድንቅ ፋሚሊ ነው ያለኝ። ድጋሚ ብፈጠር የነሱ ልጅ ነው መሆን የምፈልገው እና መጨረሻ ላይ እናንተን እስከዚህ ድረስ ታግሳችሁ ስለሰማችሁኝ በጣም ነው የማመሰግነው እና ይሄ ሁሉ የሆነው የእኔ አቅም ሳይሆን የእግዚአብሔር ጸጋ ስለሆነ እግዚአብሔርን አክብሩልኝ። ቴንክ ዩ